ሻሎም ሐዋርያ ዘላለም ነኝ። ለአሸናፊነት አንድነት የሚል ርዕስ ትናንትና ለቅቄ ነበር እና በሁለት ፕሮግራም ሚስጥሩን እነግራችኋለሁ። በተለይ እንደ አገር እንደ ኔሽን ያለንን ፕሮብሌሞች አይደንቲፋይ ማድረግ አለብን ብዬ ነበር የተነሳሁት። እንደ ቤተ ክርስቲያን ልዩን የሽንፈት ምክንያት የሚሆነው ነገር ልዩነት ወይንም ደግሞ ተሸናፊና አሸናፊ ስላለ ሳይሆን አንድነትን ማጣትና ጠላት አድቫንቴጅ የሚጠቀመው በመለያየት ውስጥ እንደሆነ እንድታስተውሉ እየመከርኳችሁ ነበር። ወገኖቼ እንዴት አድርጌ እንደምነግራችሁ በቃላት ማለት ነው። ፕራክቲካሊ ህይወቴ ውስጥ ያለፈ ፕራክቲካሊ በመንገዴ ላይ የተለማመድኩት አካሄድና ስርዓት ስለሆነ እያካፈልኳችሁ ያለሁት። አሸናፊነት ብለን የምንጠራው የኛ አሸናፊነት የእውነት አሸናፊነት ሳይሆን የተሸናፊነት የዲያብሎስ ሽንገላና ማታለል ሚስጥር እንደሆነ ስለገባኝ ነው። ይሄ ደግሞ እንደ ኔሽን ያለብን ችግር ነው። እንደ ኔሽን፣ እንደ አገር፣ እንደ ህዝብ ያለብን ችግር ነው። አንድነት ማጣት ወይንም ደግሞ ሁሉን አነሳስቶ በአንድ ዓላማና ሐሳብ ላይ ማሰለፍ አለመቻል። ይሄ የአንድ ኔሽን ውድቀቱ የሚታወቀው ኔሽን እርስ በእርሱ መበላላት፣ እርስ በእርሱ መነካከስ ሲጀምር ነው። በሌላ አማርኛ ፕራክቲካሊ ማለት ነው ሰዎች አይመስሉንም አገር እየጎዱ ህዝብ እየጎዱ ትውልድ እየጎዱ ያሉ ግለሰቦች አይመስሉንም። በመንግስታዊ መዋቅር ውስጥ ሆነው በመንግስታዊ ኃላፊነት ላይ ሆነው በመንግስታዊ ስልጣን ደረጃ ላይ ሆነው የራሳቸውን ቤተሰብ ሲያዋቅሩ የራሳቸውን ሀብትና መበልጸግ ሲሰሩ የራሳቸውን ሲስተም ሲገነቡ እያፈረሱን አይመስልም። እንደ ኔሽን ሰፊ ስለሆነ እንደ ሀገር ትልቅ ስለሆነ አይመስልንም። እንዴት አድርጌ ልንገራችሁ? ይሄ ማነው ስሙ አስተሳሰብ፣ እንደዚህ አይነቱ የሙስና አስተሳሰብ አንድ ወንበር ላይ ቁጭ ብሎ ሲስተምን ሲጥስ ሲስተምን ሲያፈርስ ምን እየሰራ ነው ሰውየው የሚለው አገር እያፈረሰ ነው፣ ለውድቀታችን እየሰራ ነው የሚለውን አይገባንም። ሰዎች አገር ተብሎ የተዋቀረውን አገር ተብሎ የተገነባውን አገር ተብሎ የተዘረጋውን ሲስተም እንደ አገር ያቆመንን ያንን የአንድነታችንን መልክ ግለሰቦች በሚዲያ ወጥተው በቃላት ሲናገሩ እነሱም አገራችን ላይ ሆነው አገራዊ ማንነት ኖሯቸው ወይንም የአገሩ ሲስተም ውስጥ እየተመላለሱ ሲያወሩ በማወቅም ባለማወቅም ሲያደርጉት እያደረጉ ያሉት ጉዳይ አገር እያፈረሰ መሆኑን አናውቅ። አገር እያፈረሰ እንደሆነ አናውቅ። እኛ የሚመስለን ግለሰቦች ሙስና በሉ የሚመስለን የሆኑ ሰዎች በሲስተም ውስጥ እኔ እያወራው ያለው ሲስተሙን ተቃርኖ ስለቆመ ኃይል አይደለም። እኔ እያወራው ያለው አንድ ሲስተም ውስጥ ባለቤት ነኝ ብሎ እየኖረ ነገር ግን ሲስተሙን መልሶ ስለሚያፈርስ፣ ሲስተሙን ስለሚጥስ፣ ሲስተሙን ስለሚቃወም፣ ሲስተሙን አጌንስት አድርጎ ስለሚኖር ሰው ነው እኔ እያወራው ያለው። ስለዛ ነው እኔ እያወራው ያለሁት እንጂ መንግስትም ይሁን ለምሳሌ አንድ ሃይማኖት ሌላ ሃይማኖትን ሊቃወም ይችላል። አንድ ሃይማኖት አይደሉም። አንድ መንግስት ተቃዋሚ ፓርቲዎች በተለያየ ደረጃ ሊኖሩት ይችላል። ሌላ ሐሳብ ያላቸው እኔ እነሱን አይደለም እየተናገርኩ ያለው። ሌላ ዓላማ ያላቸው እነሱን አይደለም እኔ እያወራው ያለሁት። ለምሳሌ ተልኮ ለትውልድ ውስጥ ነኝ ብለህ በተልኮ ለትውልድ ሲስተም እየተመራው ነው ብለህ የተልኮ ለትውልድ
መዋቅር፣ አደረጃጀት፣ ሁሉ ነገር ይመለከተኛል፣ ህይወቴ ነው፣ ዓላማዬ ነው ያልክ ሰው አገልጋይ ተብለ ከዚህ ሲስተም ደሞዝ የምትቀበል የምትሰራ አብሬ የምታደርግ ግን ሲስተሙን የምታፈርስ መሪዎችን የምትቃወም አካሄድን የምታፈርስ በኃጢአት ልምምድ ውስጥ የምትሆን የመንፈስ መገለጥን የምታቆም በተሰጠ የአገልግሎት ፖዚሽን ላይ ሰዎችን አይምሯቸውን ማበላሸት የሆነ ቲም እየመራ የምትመራውን ቲም ኮራፕት ማድረግ ወይንም ቲሙን የግል ምኞትን ለመፈጸም አቢዩዝ ምታረግ። እኔ ስለ እንደዚህ አይነት ነው ማወራው። አንድነት ለአሸናፊነት ማለት ዓላማው አንድ ያረጋቸው ግን ዓላማውን የሚያፈርስ ነገር እዛው ውስጥ ሲስተም ውስጥ ሆነው የሚያደርጉ ሰዎች ናቸው ለሽንፈታችን ምክንያቶች። ተቃራኒ ኃይል ለሽንፈት ምክንያት ሊሆን አይችልም። አሸናፊነት በስራ ውጤት ላይ ነው የተመሰረተ። አሸናፊነት በተግባር መፈጸም ላይ ነው የተመሰረተ። የተግባር መፈጸም ደግሞ በአንተ ብቃት ላይ ነው የሚመሰረተው። አንተ ምን ያህል ብቁን፣ አንተ ምን ያህል ጠንካራን፣ አንተ ምን ያህል ስለምትሰራው ነገር ዋጋ ትከፍላለህ፣ ምን ያህል ዕውቀት አለ፣ ምን ያህል ስትራቴጂዎች አሉ ስለምትሰራው። እሱ ነው አሸናፊ የሚያደርግ። ማሸነፍ ያሰብከው መስራት ነው። ለምሳሌ ኢትዮጵያ ከግብፅ ጋር ነው የምትታገለው። ጠላቶቿ ትላልቅ ናቸው። ዓለም ላይ ያሉ ምዕራባውያን ይጠሏታል፣ ኢትዮጵያን ይቃወሟታል። ምን ያህል ትልቅ ይሁን that's not our business። ያ አይደለም እኛን ተሸናፊ ያደረገን። እኛን ተሸናፊ ያደረገን እርስ በርስ መባላታችን ነው። እኛን ተሸናፊ ያደረገን በቃ በግልጥ ልንገራችሁ እንደ ኢትዮጵያ ዜጋ እንደ ኢትዮጵያ በጣም ሀገሩን እንደሚወድ ሰው ድንገትም አንዳንዱ አይሁዳዊ ነው ዘላለም እና አይሁዳዊ በሆነ ነው እስራኤላዊ አይደለም። በስጋ እስራኤል ሀገር ምኖር አይደለም፣ አመልክቼም አላውቅም። እስራኤልም የመኖርም እቅድም አላማም የለኝም። እኔ ሀገር የኢትዮጵያ ነው፣ ኢትዮጵያዊ ነኝ። ለምን ደምህን ቀዳህ የምትለኝ ከሆነ እሱን ገምት፣ ዝም ብለህ ደስ ያለህን ገምት። እና የኢትዮጵያን ቁልፍ ችግር ልንገራችሁ በግልጽ የኢትዮጵያን ቁልፍ ችግር በግልጽ ልንገራችሁ። ኢትዮጵያ ጠላቶቿን አታውቅም። ጠላቶቿን በትክክል አለየች። ድንገት እናንተ ስታስቡ ጠላት ብላችሁ የምትቆጥሩት እንደው አርቀን እንየውና ግብፅ፣ አረብ ሀገራት ወይንም ምዕራባውያን ወይንም ደግሞ አናውቅም ምስራቃውያንም ሊሆኑ ይችላሉ። በቃ እንደሱ ብላችሁ ውሰዷቸው ነው። እንደሱ ነው አይደለም። ህዝባችን እንደሱ አይደለም የተታለለ። ይሄው እኔ ከተወለድኩ ጀምሮ ድንገት አላውቅም እንጂ የውጭ ሀገር ጦርነት ገጥሞን አያውቅም። ሱዳን ወግቶን፣ ኬንያ ወግቶን አያውቅም። የድንበር ግጭት ምናምን ሊሆን ይችላል እንጂ እንደ ሀገር ተወረን አናውቅም። አሜሪካ ወሮን አያውቅም። የትኛውም አረብ ሀገር ወሮን አያውቅም። ግብፅ ይሄው በእኛና በእርሷ መሃል አገሮች አሉ። አልፋ መታ ወራን አታውቅም። የኢትዮጵያ ህዝብ ችግር እነሱ አይደለም። መውጣት ካለብን አሁን ከሆነ የምንወጣው አይደንቲፋይ ስናረግ ነው። ችግራችንን አይደንቲፋይ ስናረግ ነው። እንደ ህዝብ አይደለም ሁሌም የምንቆመው። በጣም የሚገርመው እነሱ ካልሆኑ ላለማደጋችን ምክንያት እነሱ ካልሆኑ፣ ለጥፋታችን ለድህነታችን ምክንያት እነሱ ካልሆኑ፣ ለእንትን ምክንያት እነሱ ካልሆኑ ማለት ወረውን ካልሆነ ምን አርገው ደሃ አረጉን? ምን አርገው እንዳናድግ አረጉን? ምን አርገው እንዳናሸንፍ አርገውናል እኮ። ኦልሬዲ ነን፣ ኦልሬዲ ደሃ ነን፣ ኦልሬዲ ኑሮ ከብዶናል፣ ኦልሬዲ ፕሮብሌም ውስጥ ነን ያለን፣ ኦልሬዲ ጦርነት ላይ ነን። ከማን ጋር ነው እየተዋጋን ያለነው? ማን ነው እየተጣለ ያለው? ምንድነው እየተከሰተ ያለው? በዙሪያችን የምናየው ምንድነው እየሆነ ያለው? ንገሩኝ። እዚሁ ምንም የገባ ከሌለ እዚሁ ያለነው ነን ማለት ነው።
እሺ እዚህ ያለነው ከሆነን ለምንድነው የምንጋደለው? ለምንድነው የምንዋጋው እርስ በርሳችን? ለምንድነው የምንነካከሰው? ለምንድነው የምንነጣጠቀው? ለምንድነው የምንቀዋወመው? ለምንድነው አንዱን አጥፊ ሆኖ የሚነሳው? ለምን? መልስ ስጡበት። ለምን? ምን ጌን አረጋለሁ ብለን? እሺ ጌን የምታረገው ነገር ስልጣንም ይሁን ክብርም ይሁን ምንም ነገር ጌን አረጋለሁ ብለን ለምን የሚለውን ጻፈውና ከዛ በኋላ ለምንድነው እርስ በርሳችን መቼም እቺኑ ሀገር በስልጣን ለመምራት ነው። እቺኑ ሀገር እኔ ነኝ አለቃ ብሎ ለመያዝ ነው። ሌላ ምንም የለም። መሪ ለመሆን ነው በቃ። እሺ እሱን እንያዘው። ከዛስ መሪዎች ነበሩን እኮ አልፈዋል። ከዛስ አገር ነው ያለን። አገሩን ምን እናደርገዋለን? አገሩ ምን ይሆናል? ምን እንዲሆን ነው አገሩ ላይ ምን ፈልገው? አየህ ለምን የሚለው ጥያቄያችን ስልጣን የሚለው ስህተት ነው ማለት ነው። ግላዊ ጥቅም የሚለው ስህተት ነው ማለት። ለምን ለሚለው ጥያቄያችን መልሳችን መሆን ያለበት አገሬን ለማልማት ነው ማለት ያለብን። አገሬን ለማበልጸግ፣ ህዝቤን ለማሳረፍ፣ ለማጥገብ፣ ለማብላት ነው መሆን ያለበት። ለምን የሚለው ለምን እንደምንበላላው ሲባል የምንበላላው አገሬን ወደ ቴክኖሎጂ ወደ ትላልቅ የዓለም የተትረፈረፈ የህይወት ስርዓት ውስጥ የሚያስገባን አሁን ኑሮ ውድነት አለን። መሰረታዊ የኑሮ ሂደት አለ አይደል? እሱን ለአገሬ ለማሟላት እንዴ ጀግና ነህ። ለዚህ ከሆነ የምትታገለው ወንድምህን መግደል አያስፈልግም። አየህ አይደንቲፋይ አድርጋል። ለምን የሚለው ለምን እንበላላለን ስትባል፣ ለምን እንነካከሳለን ስትባል፣ ለምን የሚለውን መልስ ስታገኝለት ከድህነት ለመውጣት ከበሽታዎች ከሚደርስብን የጉስቁልናና የጭንቀት መከራ ለመዳን እንደ ህዝብ እኮ ነው ማወራው። እንደ ግለሰቦችም አይደል። እነሱማ እያፈረሱን ነው፣ ሀገራችንን እየበተኗት ነው። በግላቸው የሚያድጉ ባለስልጣኖች፣ በግላቸው የሚያድጉ ጥቂት ግለሰቦች፣ በግላቸው የሚያድጉ አድቫንቴጅ ይዘው ከዛ ውጭ ሀገር ገንዘባቸውን የሚያከማቹ ሙሰኞች፣ ሌቦች፣ ነጋዴዎች፣ ኢንቨስተሮች እነሱም አገር ብለው የሚያስቡ አይደሉም። ሲስተም ውስጥ የተሰገሰጉ ማይንዳቸው እንዴት ብዬ ልንገራችሁ ወገኖች። ለምን እርስ በርስ እንነካከሳለን? ለኢትዮጵያ ነው። ለኢትዮጵያ ከሆነ ኢትዮጵያ ይሄ ቴሪቶሪው ከዛ ከላይ ከጫፍ ከኤርትራ ጫፍ ጀምሮ እስከ ኬንያ ጫፍ ድረስ ያለው ከዚህ ከሱዳን ጫፍ እስከ ጅቡቲ ጫፍ ሶማሌ ጫፍ ድረስ ያለው ድንበር አይሰፋም እንዳለ ነው። ምንም አናረገው። ምን ታረጋዋለህ? ይሄ ድንበር ልታሰፋ አይደለም እርስ በርስ የምትባለ አይሰፋም። ለኢትዮጵያ ነው ካልከኝ ኢትዮጵያ ውስጥ ያለው ማዕድን መኖሪያ ስፍራ አይቀየርም። ለኢትዮጵያ ከሆነ መቶ የበዘበዘክ ያለ የለም፣ ወሮ የያዘክ የለም። መቶ አንተን አገርን ኦፊሻሊ በጦር መሳሪያ እሱ ገዢ አንተ ባሪያ ያደረገ የለም። ኢትዮጵያ ነህ። በኢትዮጵያ ምድር ላይ ነው ያለው። አሸናፊነት በአንድነት ውስጥ ብቻ ነው ያለው። ይሄንን እመን። ያሸነፈክ የለም። እሺ ወርቁ አንተ አሸነፍክም አላሸነፍክም ስፍራ አይቀይርም። እንዳለ ነው። የት ይሄዳል? ወርቁ አለ። ውሃችን እንዳለ ነው። ውሃው እንዳለ ነው። አየሩ እንዳለ ነው። ነገር ሁሉ አንተ እርስ በርስ ተባላም አልተባላም እዛው ክፍል ውስጥ እዛው ቤት ውስጥ ነው ያለው። እንዳለ ነው ያለው። ታዲያ ምንድነው የሚያባላን? ምንድነው እዚህ ውስጥ የሚያራኩተን?
እኔ እውነቱን ልንገራችሁ፣ ድህነት ነው ጠላታችን። ስራ ጠልነት ነው ጠላታችን። ቅናት ነው ጠላታችን። ምቀኝነት ነው ጠላታችን። አንዱ ያንዱን ስኬት አለመቀበል ነው ጠላታችን። ሌላ ጠላት የለንም። ረሃብ ነው ጠላታችን። መንግስት እንደ መንግስት ማለት ነው ረሃብን ለማስወገድ በዚህ በኩል እሰራለሁ ሲል ረሃብ ድሮም አለ፣ አሁንም አለ፣ ወደፊትም ይኖራል፣ ይታወቃል። ረሃብን ሊያስወግድ ነውና ሁላችን ይሄን ስትራቴጂ ተጠቅመን ረሃብ እናስወግድ አይደለም የምንለው። ይሄንን ፖሊሲ ይሄንን ረሃብ የማስወገድ ሲስተም አንዱ መነገጃ ያደርገዋል። ግለሰባዊ ጥጋብ ቡፌ ቤቱ ሊዘረጋ የረሃቡን ማስወገጃውን ፕሮጀክት ለግሉ መጠቀም ያደርገዋል። ሌላኛው ተራብኩ ብሎ ይሄንን ፖሊሲ ይቃወማል። ራብ የሚወገድበትን ፖሊሲ የራበው ሰው ይቃወማል። ምን አይነት ማይንድ እንደሆነ ማሰብ ያለባቸው። ይቀጥላል። የተራበው ሰውዬ ከረሃብ የሚያወጣኝ ይሄ ፖሊሲ ነው ብሎ ስራ ከመስራት ይልቅ ማለት ነው ይሄንን ፖሊሲ ያመጣውን መሪ ስትራቴጂ ሲስተም አጌንስት ያደርጋል። ምን ማለት ነው? ጠላታችን ረሃብ ነው። ለረሃቡ መፍትሄ የሚባል ራዕይ መጥቷል። ይሄንን ከረሃብ ነፃ የሚያወጣንን መፍትሄ ከማሰብ ይልቅ ያመጡትን ሰዎች ማሰብ፣ መቃወም፣ በዛ በመጣው ሲስተም የግልን ነገር መገንባትና መጨመር፣ ያንን ሲስተምና ሂደት እንደ ፖለቲካ ክፍተት ተጠቅሞ አታክ ማድረግ፣ ረሃብተኛው ደግሞ ከረሃብ ሊያላቅቁ የመጣውን ሲስተም ተቃርኖ አስተያየት መስጠትም በለው መታገል በለው መቃወም ስጀምር ፌል ታደርጋለህ። ዋይ አንተም ረሃብተኛ ነህ። ነጋዴ ፖለቲካዊ ጥቅም አድርጎ ያችን ፖሊሲ የሚቃወመው ረሃብተኛ ነው። እዚሁ ሀገር ላይ ነው ያለው። በዚህ ረሃብ ፖሊሲ ተጠቅሞም በግሉ የሚበለጽገው እዚሁ ሀገር ላይ ነው ያለው። እንደ አገር ከረሃብ ነፃ የምንወጣበትን መስመር ሁላችን አንድ ሆነ ልንታገለው ሲገባል፣ የኛ ትግል ግን ከሰዎች ጋር ከሲስተም ጋር ሲስተምን ከማፍረስ ጋር ከሲስተሙ ውጪ ሆኖ ከመቃወም ጋር ሲስተሙ ነፃ ሊያወጣ የመጣውን ራሱ ነፃ ውጪውን ነፃ ወጪው ራሱ ሲቃወመው እና ኢትዮጵያ ላይ ለምን ብዬ ጠይቃለሁ። ለምንድን ነው የምንታገለው? ለምንድን ነው የምንቀዋወመው? ወርቅ ብናወጣ የማን ነው? የኢትዮጵያ። አባይ ቢገነባ የማን ነው? የኢትዮጵያ ነው። የኢትዮጵያ ማለት የኔም ያንተም ማለት ነው። እርሻ ቢሰፋ የማን ነው? የኢትዮጵያ ነው። መንገድ ቢሰራ የማን ነው? የኢትዮጵያ ነው። ቴክኖሎጂ ቢገነባ የማን ነው? የኢትዮጵያ ነው። እኛን እርስ በርስ የሚያቀናናን ምንድን ነው? የሚያነጣጥቀን ምንድን ነው? መልሱ እንዲህ ነው። እንደ አንድ ሀገር አይደለም እያሰብን ያለን። እንደ አገር የሚያስብ ማህበረሰብ የለንም። ይላል አገሬን ወዳለው፣ እኔ አሁን እንደምላችሁ አገሬን ወዳለው እንዲህ ይላል እንጂ እንደ ሀገር ሐሳቡ እንደ ሀገር አይደለም። አገራዊ ኃላፊነት ላይ ተቀምጦ ግለሰባዊ ምኞቱን ነው የሚያደርገው። ግለሰባዊ ብሔር ወክያለሁ ብሎ ማለት ነው። ብሔር ወክሎ ማለት ነው። ነገር ግን እሺ ያንን ብሔር እንኳን የሚጠቅም ነገር አያረግም። ሙስና ነው፣ ማስጨነቅ ነው። ሌላን ብሔር ማስጨነቅ ብሔር መውደድ አይደለም። ብሔር የምትወድ ከሆነ ብሔር ከተጠቃበት በሽታ፣ ድህነት፣ የካራክተር የሞራል ውድቀት፣ ኢግኖራንሲ፣ አለማወቅነት ነፃ ማውጣት ነው ብሔርን መውደድ። ከዚህ ነፃ
ህዝቡን ነፃ ስታወጣ ነው ወደድክ የሚባል እንዴ? እንደሱ ካልሆነ ምኑን ነው የወደድከው? ምኑን ነው አንድነት ምንለው? አያችሁ፣ አንድ ሀገር እንደ አገር ማለት ነው አንድ ሀገር ነን የሚል አይምሮ እየገነባን ስንሄድ እኔም እንደ አገር ማሰብ ስጀምር አንተም እንደ አገር ማሰብ ስጀምር እንደ አገር ያደከመንን እንደ አገር ያሰለቸንን አብረን እንቃወመዋለን። ያኔ እናሸንፋለን፣ እንደ አገር እንበለጽጋለን። እና አንድ እውነት ለመንግስትም ለህዝቡም ልንገር፣ አንድ እቅድ ከወጣ ለምሳሌ የብልጽግና ፓርቲ እቅድ አለው አገርን የማበልጸግ የማስፋት ምናምን የሚል እቅድ አለው። የሀገሪቱን ኢኮኖሚ የማሳደግ የሚል ትላልቅ ፕሮጀክቶች የመስራት የመጨረስ የሚል እቅድ አለው። ጥቂት ሰዎች አገር አይደሉም። ይህንን እውነት እነግራችኋለሁ። ጥቂት ሰዎች አገር አይደሉም። ጥቂት ሰዎች አገር አይደሉም ማለት መሪዎች ናችሁ እንጂ አገር አይደላችሁ። ጥቂት የሚተጉ መሪዎች አገር አይደሉም። ጥቂት ግለሰቦች ይህንን ሐሳብ ልብ ይዘው ስለሚፍጨረጨሩ አገር አይደሉም። አገር ህዝብ ነው። አገር ህዝብ ነው። ወደ ህዝብ መውረድ አለበት። ይሄው ራዕይ ይሄው ሐሳብ ህዝብ ጋር መድረስ አለበት። ህዝብ ጋር ሙቭመንቱ የህዝብ መሆን አለበት። ይሄ ንቅናቄው ህዝባዊ መሆን አለበት። አገራዊ መሆን አለበት። ህዝቡ ነው ረሃብን መጥላት ያለበት። ህዝቡ ነው ድህነትን እንተፍ ብሎ መጣል ያለበት። ስለዚህ ህዝቡ ከድህነት ለማውጣት ራሱ ነው መስራት ያለበት። ጥቂቶች ሰርተው አገር ለውጠው ህዝብ ይጠቀማል፣ ህዝብ ነው አገር እና ህዝብ ይበላል ተብሎ አይታሰብም። ጥቂቶች አይደሉም። ሙቭመንቱ የህዝቡ መሆን አለበት። የህዝቡ መሆን አለበት። ስራ ወዳድነቱ የህዝቡ መሆን አለበት። ኃይሉ የህዝቡ መሆን አለበት። የዓላማ አንድነት የህዝቡ መሆን አለበት። ትግሉ የህዝቡ መሆን አለበት። ክብሩ የህዝቡ መሆን አለበት። ብልጽግናው የህዝቡ መሆን አለበት። ካለበለዛ ሲስተሙ ጥቂት ሰዎችን ነው የሚያበለጽገው። ጥቂት ሰዎችን ጥቂት እንዴት አድርጎ ይሆናል? ሀገር እየመራችሁ እንደ ሀገር ማሰብ ካልቻላችሁ ሲስተሙ ልክ አይደለም ማለት ነው። ምን ማለት ነው? አገር እየመራችሁ አገር ማለት ህዝብ ነውና ህዝቡን እናንቀሳቀስ፣ ህዝቡ ይጠቀም፣ ህዝቡ ሁሉ አብሮን የሚሰራ አገራችን ነው ህዝባችን ነው ማለት ካልቻላችሁ የሆነ ፓርቲ የሆኑ ሰዎች የሆኑ ሲስተሞች የሆኑ ግለሰቦች ላይ ያጠነጠነ ነገር ከሆነ ምን እየመራችሁ ያላችሁት እነኛን ሰዎች ነው፣ እነኛን ሲስተሞች ነው፣ እነኛን ነገሮች ነው። ድንገት በመርህ ደረጃ ጥቂቶች ብዙሃንን ይለውጣሉ ተብሎ ከሆነ አዎ፣ ግን ወደ ብዙሃን አልወረደችም ኢትዮጵያ። ወደ ብዙሃን አልመጣችም ኢትዮጵያ። ወደ ብዙሃን አልደረሰችም ኢትዮጵያ። ኢትዮጵያ መድረስ አለባት። ትግሏ የህዝብ መሆን አለ። ከረሃብ የሚወጣው ህዝብ መሆን አለበት። ከረሃብ የሚወጣው ህዝቡ ራሱ መሆን አለበት። ያ ድንገት ከረሃብ የሚያወጣ ያበላል ስርዓት መቀየር ይሆናል። ህዝቡ ያበላል ስርዓቱን መቀየር አለበት። መንግስቱ ኃይለማርያም አሉ ዓለም በሩዝ እንደሚመገብ ሲያውቅ ከእንጀራ ይሄንን ህዝብ የሚያላቀቅልኝ ማን ነው ብሎ ሩዝ መዝራት ጀመራሉ። ወደዚህ ወደ ጋምቤላ ምናምን ሩዝ መዘራት ተጀመራሉ። እንዴ ለምን እንደ ህዝብ አበላሉን ካልቀየረ በረሃብ እሞታለሁ ይላል። ሰው ባህር ውስጥ ያለን ሁሉ እየበላ ያገኘውን ነገር ሁሉ እየበላ ዛሬ መርጦ መብላት ወደሚችልበት የኢኮኖሚ አቅም ደርሷል። አልሰማችሁም? ከስንት ዓመታት በፊት ቻይና
ምንድነው የተባለው? ያገኛችሁትን ሁሉ ብሉ ተብሎ ሰው ያገኘውን ቅጠል ያገኘውን ፍሬ ያገኘውን እንትን እየመረመረ እያጠና መብላት ጀመረ። አውሬውን፣ ባህሩን፣ ሁሉንም። ከዛስ አሁን ከጥቂት ዓመታት በፊት ቻይና ከዚህ በኋላ ቻይናውያን ምትበሉትን ምረጡ ብላለች። ዋይ የዓለም አንደኛ ኢኮኖሚ ነን አለች። አንደኛ የሥራ ትጋት ለዓለም ሁሉ ንግድ ምትልክ ቻይና፣ አሜሪካን ምትልክ፣ አፍሪካን የትም ብትሄድ የቻይና ምርት የቻይና ኪን ነው የምታመጡት ነገራችሁ ከቻይና አይደል እንዴ? የሥራ ባህል ተለውጦ እንጂ ጥቂት ግለሰቦች ሀብታም ሆነው ፋብሪካ ከፍተው ከዛ የጉልበት ሰራተኛ አብዝተው አገር አልተለወጠም። አገር ህዝብ ነው። አገር ህዝብ ስለሆነ ህዝብ መለወጥ ካለበት የሚለወጠው ጉዳዩ የህዝብ ሲሆን፣ እኔ ያው ስለ ሀገሬም እናገራለሁ፣ ስለ ቸርች ግን መናገር ግዴታዬ ነው። ቸርች ለምንድን ነው እንደዚህ አይነት የሆነችው? ለምንድን ነው ሙቭመንት የሌላት? ሙቭመንት ለምንድን ነው የወንጌል አቅም የማይገለጠው? ወንጌል ለምንድን የማይስፋፋው? ለምንድን ነው ስራዎች ማይሆኑት? ለምን እንደሆነ ታውቃላችሁ? ሲምፕል ነው። ከጥንቷ ቤተክርስቲያን አገራችን ላይ ካለችው ከጥንቷ ቤተክርስቲያን ልጀምርላችሁ። የጥንቷ ቤተክርስቲያን ህዝቧ ብዙ ነው ህዝቧ። ሲስተሟ፣ ነገሯ፣ ምናምኗ ብዙ ነው። ድርጅቷ ጠንካራ ነው። አገልግሎቷ የተያዘው ግን መቅደሷ ውስጥ ነው። እዛ ሲስተም ውስጥ ያሉ ሰዎች ብቻ ናቸው ተጠቃሚዎችም፣ አዋቂዎችም፣ መንፈሳዊ ሰዎችም። ህዝቧስ መንፈሳዊነት አልወረደለትም፣ ዕውቀት የለውም፣ ከቤተ ክርስቲያኗም በምንም ሁኔታ ተጠቃሚነት የለው። ለቤተ ክርስቲያኗ የሚያመጣው ነገር አለ። ስለዚህ ወደ ህዝብ አላወረደችውምና ህዝቡ ለመዳን በየቀኑ የሚያገኙት ሰዎች ያሳምኑታል። አያውቀውም፣ እንደ ዳንም አያውቅም። ለጥቅም ህዝቡ መከራውን ይበላል። መንፈሳዊ ስልጣንና ኃይል እንኳን አይጠቅመው። ለዕውቀት አልተማረም። ወርደው የሱ አላረጉትም የመጽሐፉን ዕውቀት። ኦኬ፣ ወደ ሁለተኞቹ እንምጣ። አሁን በዚህ 100 ዓመት የመጡት ቸርቾች፣ እዚህ 100 ዓመት ላይ የመጡት ቸርቾችም ወደ ህዝብ አላወረዱት። ይሻላሉ ከመጀመሪያዎቹ። ለምን ይሻላሉ ብላችሁ ስትጠይቁኝ፣ ቢያንስ በየቤቱ መጽሐፍ ቅዱስ አለ። ሰው በግሉ እንዲያነብ አድርገዋል። የየራሱ ትርጉም ይዞ ቢሮጥም እንዲያነብ አድርገዋል። በግል ሰው ሁሉ ኮሚኒኬት ያደርጉታል። ሰዎች በራስ ጸልይ፣ በራስ እንዲበል ተብሎ ተቀስቅሷል። በጣም ጥሩ ናቸው። አዎ፣ ግን አሁን እንደሱ ነን አይደለም። አሁን ወደ አዳራሽ እየተመለሰ መድረክ ላይ ያሉ ጥቂት ሰዎች፣ ጥቂት ሽማግሌዎች፣ ጥቂት መሪዎች እነሱ ናቸው አሁን ደግሞ ቸርች ላይ ሾው እያሳዩን ያሉት። የህዝብ አልሆነም። ወንጌሉ ለምንድን ነው ያልሰፋው? ወንጌል ለመስበክ ክሩሴድ ማድረግ አለበት። ወንጌል ለመስበክ ክሩሴድ መከር መሰብሰቢያ ነው እንጂ በአንድ ሰዓት የወንጌል ትምህርት ህዝብ ሰበስባለሁ ብለህ እንዳታስብ። አትሰበስብም። ነገር ግን አብሮት በሚኖረው ሰው ወርደ ስታሰለጥናቸው እያንዳንዱን ግለሰብ ወንጌል ሰባኪ መስካሪ፣ ቢያንስ ወንጌላዊ አይደለም ወንጌል መስካሪ፣ ምስክርነት የሚሰጥ የአምላኩን ሕያውነት ለጎረቤቱ የሚነገር አርገ ብታስነሳው ወንጌል በአጭርና በትንሽ ጊዜ ውስጥ አገር ይወርሳል። ለምን? ሙሉ አካሉ የምስክርነት አቅም አለው፣ የመንፈስ ፍሰት አለው፣ የእውቀት ትምህርት አለው። ሁሉም ቢማሩ ምን አለበት? ሁሉ ቢማር
ሁሉ ቢማር ምን ይሆናል? ከማይምነት ይወጣል፣ ካለማወቅ ይድናል እንጂ ምን ይፈጠራል? ባለማወቅ ከሚሄድበት መንገድ ያመልጣል። እንደሱ ነው ግን የምናስበው አይደለም። ጭራሽ ቸርች ውስጥ የሚንቀሳቀስ ሰው የምናባርር፣ ጭራሽ ሌሎቹን ለማስተማር ተፍተፍ የሚለው ይገባል የምለው ግለሰባዊ አቅምን ገንብተ ግለሰባዊ አቋም ይዘ ስትሄድ ኮምፕሊትሊ ወደ ጥፋት ነው የምትሄደው። ምክንያቱም አንተ ሊሸከም አንተ ልትሰራውና ልትገነባው አሸናፊ ሆነ ልትወጣበት የተጠራበትን ያንን አገልግሎት አንተው ራስህ አፈረስከው እና ሲፈርስ መጨረሻ ላይ የመፍረስ ውጤቱ አንተኑ እንጀራ አሳጣ ማለት ነው። አየህ፣ እንዲህ አይነት ሰዎች የሉንም ኢትዮጵያ ውስጥ? እንዲህ አይነት አገልጋዮች ቸርቹን በመከፋፈል የሚመሩ እንዲህ አይነት አገልጋዮች የሉንም? በመሃላችን መለያየትን አንድ ህብረት እናቋቁም፣ አንድ የቪዥነሪ ህብረት የምናምን ህብረት የሚባል እናቋቁም ሲባል መሃላችን ገብተው ቦታ ለመያዝ አንዱን ካንዱ የሚያገጫጩ እንዲህ አይነት ፖለቲከኞች የሉንም? የተሰጣቸውን ፕሮጀክት የተሰጣቸውን ነገር ለግል ነገራቸው የሚጠቀሙ እነሱ አፍራሾች ናቸው። አሸናፊነት በአንድነት ውስጥ ብቻ ነው ያለ። ከአንድነት ውጪ አሸናፊነት የለም። ለምን የሚለውን ጥያቄ መልሳችኋል? ለኢትዮጵያ ሁላችሁም አስቡ እስኪ። ድንገት ይሄንን ስናገር የሚናደዱ ሰዎች አሉ፣ የሚቆጡ ሰዎች አሉ፣ ሲስተማቸው የተነካ የሚመስላቸው ሰዎች አሉ። ለነሱ የአሸናፊነትን ጥቅም ተናግሬ ጨርሳለሁ። በግልህ ያሸነፍክ ሲመስልህ ተሸንፈሃል እንጂ አላሸነፍክም። በግልህ የጸናህ ሲመስልህ ልትወድቅ ነው እንጂ አልጸናህ። በግልህ የተሳካልህ ሲመስልህ ልትዘረፍ ልትገደል ነው እንጂ አልተሳካልህ። ለምን በለኝ? ምክንያቱም በግሉ የሚቆም አገር የለም። በግለሰብ የሚቆምም በግሉም የሚቆም አገር የለም። የአንተ ስኬት በአንተ ዙሪያ ቤት፣ መኪና፣ ኢንቨስትመንት ምናምን ሊሆን ይችላል። የአገር ስኬት ግን አገር ህዝብ ነው ስኬታማ የሚሆነው። ስለዚህ ያንተ ስኬት በፖዘቲቭ አድ የማያደርግና አገርና ህዝብ ድሃ ሆኖ አንተ ከተሳካልህ ፎከስ ውስጥ ነው ያለህ፣ ጥቃት ውስጥ ነው ያለህ፣ እይታ ውስጥ ነው ያለህ። ስለዚህ በቅርብ ጊዜ ውስጥ አጥፊዎችህ ይመጣሉ። በቅርብ ጊዜ ውስጥ ነጣቂዎችህ፣ ዘራፊዎች ይመጣሉ። ምክንያቱም እይታ ውስጥ ስላለ ማለት። ስለዚህ እየተሳካልህ ሳይሆን እድሜህን እያሳጠርክ ነው፣ ሲስተምህን እየገደልከው ነው ያለ። እንደሱ መሆን የለብን። ፎከስ ማድረግ ያለብን እንደ አገር መልማት። እንዲህ ብዬ ልናገር፣ ስልጣን ላይ ተቀምጠህ ሲስተምን አቢውዝ እያረግ በሚሊዮኖች እያገኘህ ሊሆን ይችላል። በሚሊዮኖች እያገኘህ ነው ስትባል እንኳን ደስ አለ። በፊት ድሃ ነበርክ፣ አሁን ሚሊዮነር ሆነሃል መስሎሃል። ከጥቂት ቀን በኋላ አቢውዝ ያረከው ሲስተም አላርም ያጮሃል፣ ምልክት ይሰጣል አቢውዝ መሆኑን። ምክንያቱም አቢውዝ ስታረገው ይታወቃል። አላርሙን ሲያሰማ ህይወትህ አደጋ ላይ ነው፣ ኑሮህ አደጋ ላይ ነው። የሰበሰብከውን ሳትበላው ችግር ውስጥ ትወድቃለህ። ስለዚህ ሲስተም ይተፋሃል ማለት ነው። ምን ማለት ነው? በሌላ አማርኛ ከስልጣንህ ትነሳለህ፣ እስር ቤት ትገባለህ፣ ኖርማል ሰው ትሆናለህ። ስልጣን ላይ እንኳን እንዳትቆይ ያረጋል ሲስተም አቢውዝ ስለምታረግ። ስለዚህ ለሲስተም መስራት፣ ሲስተሙን መገንባት፣ ሲስተሙ ላይ የምትችለውን ኮንትሪቢዩት ማድረግ ለሀገር መስራት ነው።
አገር እንድታሸንፍ ማድረግ ነው። ለአገር መቆም ነው። ከአገር ጋር አብሮ መሻገር ነው። ካለበለዛ አንድ ካልሆንን ውጊያው እኛ መሃል፣ ትግሉ እኛ መሃል፣ ኪሳራው እኛ መሃል፣ ሞቱ እኛ መሃል፣ ድህነቱ እኛ መሃል የወረረ ሳይኖር የምትዋጋ የወረረ ሳይኖር የምትታገል ራስን ነው እየታገልክ ያለ፣ ራስን ነው እየወረርክ ያለ። እንደ ሀገር ትግልህ አንድ አቅጣጫ መያዝ አለበት። እንደ ሀገር ጦርነት አንድ አቅጣጫ መያዝ አለበት። እንደ ሀገር ሐሳብህ አንድ አቅጣጫ መያዝ አለበት። እንደ ሀገር እንደ ፓርቲ ልትሆን ትችላለህ፣ እንደ አመለካከት ልትሆን ትችላለህ። እንደ ሀገር ግን አገርን እያስጨነቃት ያለውን አንድ ሆነ ልታሸንፍ ይገባል። በልቤ 2 ወር ሙሉ ሲመላለስ የነበረ ምንድነው ችግራችን? እኔነት ነው ብሎ ከ5 ዓመት በፊት ነግሮኝ ነበር። የኢትዮጵያውያን ምንጩ ችግሩ ምንድነው? እኔነት። 2 ወር ያብላላሁትን ድምፅ ነግሬያችኋለሁ። አንድ ብንሆን እናሸንፋለን። ሻሎም